ያ አላህ አላሁ አክበር ማሻአላ ተባረከ ረህማን። ኺረን ሸሃዳ ሊቀበል ነው ማለት ነው። እኔ እንጃ ያ ረቢ። እሺ አላሁ አክበር አላሁ አክበር። የምትነግረን ነገር አለ። አንዳችሁ ቶክ ቱ ሂም እኔ አም ጌቲንግ ነርቨስ። እሺ እኔ አውራዋለሁ፣ ችግር የለውም። አልሐምዱሊላህ ረቢል ዓለሚን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እኔ ምን እንደምል አላውቅም። ያው የማይሆን ነገር አንዳንድ ይሆናል ብቻ አልሐምዱሊላህ። እና ሪነር ታወራኛለህ። አሁን ሪነር እስልምናን ለመቀበል ፈቃደኛ እንደሆነ ነግሮናል። እና ሪነር ምናልባት እስልምናን እንድትቀበል ያስገደደ ሰው አለ? እስልምና እንድትቀበል ያስገደደኝ ሰው የለም። አሪፍ። አይ ቲንክ እኔ አንተ ላይ በጣም ለፍቷል ብዬ የማስበው ታላቁ ነው፣ ካልተሳሳትኩ አይደለም። ሻሃዳ እንዲያስይዝ የምፈልገው ሰው ካለ እኔ ታላቁ ቢያስይዝ ደስ ይለኛል። ልክ ነው። ታላቁ እንግዲህ ፍሬህን አንሳ ሻሃዳ ሲይዘው ኢንሻላህ። አልሐምዱሊላህ። ግን በጣም ደስት በቃ የህይወትህን ትልቁን ውሳኔ ነው የወሰንከው እና ታየዋለህ፣ ራሱ ትገነዘበዋለህ። ታላቁ ቀጥል። መርሃባሽ ሪነር ወላሂ በጣም ነው ደስ ያለኝ። ያው ሰሞኑን ስናወራ ነበር ምናምን በጣም እኔ እንጃ ብቻ አሁንም ጊዜ ከምገድል ቀጥታ ወደ ሻሃዳው እንለፍና እኔ የምለውን ነገር እኔ ቀጥለህ ቃል በቃል አብረህ ትላለሽ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉላህ ወአሽሃዱ አነ ዒሳ አብዱላሂ ወረሱሉሁ። ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። አሁን የሰጠኸው ቃል የምስክርነት ቃል ይባላል። ከዚች ቃል ጀምሮ አንተ ሙስሊም ሆነሃል ማለት ነው እና የአሁኑን ቃል ብለሽ ከአላህ በስተቀር ሌላ አምላክ በፍጹም የለም ብዬ እመሰክራለሁ። ነቢዩ ሙሐመድም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ። ኢየሱስ ክርስቶስም የአላህ ባሪያና መልእክተኛ ናቸው ብዬ እመሰክራለሁ። ተክቢር ያ ጀማ ተክቢር። ወይኔ በአላ አላሁ አክብሮ። አንተ ከዚህ በኋላ እንደተወለደ ህፃን ልጅ ንጹህ ሁነህ ከዚህ በኋላ አንተ ሙስሊም ነህ ማለት ነው። አንተ ሙስሊም ኢኽዋ የሚባለውን ወንድማማች የሚባለውን የሙስሊሞችን ማህበር ተቀላቅለሃል ማለት ነው። ከዚች ጊዜ ጀምሮ አላህ ስብሐነሁ ወተዓላ ያለፈውን ወንጀሎችህን በሙሉ ምሮልሃል። ከዚህ በኋላ አንተ ንጹህ ልጅ ነህ። ይህንን ልጅነትህን ጠብቀህ ኑር። ንጹህ እንደሆንክ እንደዚሁ ኑር። አላህ ስብሐነሁ ወተዓላ ጽናቱን ይስጥህ። ያለፈውን ወንጀልህን በሙሉ አላህ አጥቦልሃል። ለእኛም ዱዓ አድርግልን። አላህ ስብሐነሁ ወተዓላ ስራችንን እዚህ ምድር ላይ አያስቀርብን።
በሚቀጥለውም ዓለም አላህ እንዲመነዳ ዱዓ አድርግልን እና አንተ በቃ ንጹህ ልጅ ነህ። ከዚህ በኋላ መስገድ ነው የሚጠበቅብህ። አሁን ኢንሻአላህ የዙሁርን ሰላት ወይም የቀትር ሰላት የሚባለውም በመስገድ ሰላትን በመስገድ ትጀምራለህ። ከቻልክ ሻወር መውሰድ ይጠበቅብሃል ማለት ነው። ወደ ተፈጠርክበት ሃይማኖት ያ አንተን በፈጠረ ባሳደገ ባበላህ ያኖረ በየትኛውም ሃይማኖት ውስጥ ቆይ በተንከባከበህ ለዚህ ደረጃ ያበቃህን አምላክ ዛሬ ማንነቱን አውቀህ ስሙን ተቀብለህ ባህሪያቶቹን ተቀብለህ ትክክለኛ እዝነቱን አይተህ የላካቸውን ከ124,000 በላይ ነቢያቶችን እንዲሁም የመጨረሻውን ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ምንም ሳታበላልጥ ሳታቀናንስ ሁሉንም ነገር በኩል ተቀብለሃል፣ አምናሃል፣ ተቀብለሃል። ከዚህ በኋላ አንተ ሙስሊም ነህ። ሙስሊም ማለት ደግሞ ለአላህ ስብሐነሁ ወተዓላ የሚታዘዝ የሚገዛ ማለት ነው። አላህ ማለት አልመእሉህ ነው፣ የሚመለክ ነው። ሙስሊም ያ የሚመለከውን አምላክ አምላኪ ነው። ስለዚህ በአምልኮ ላይ በርታ፣ በአምልኮ ላይ ጽና። በቃ አምልኮ ከምንም በላይ ትልቁ ነገር ነው። እዚህ ቲክቶክ ላይ የሌለው ብዙ መምህሮች ጋር የሌለው ብዙ ዲቤተሮች ጋር የሌለው ትልቁ ነገር ምንድን ነው? መታዘዝ ነው፣ ማምለክ ነው፣ ኢኽላስ ነው፣ ለአላህ ብቻ ስራዎችን ማጥራት ነው። እዛ ላይ በርታ። ትምህርትህን እንደምትማር ተስፋ አደርጋለሁ። አንተ ብዙ ነገር አሳልፈ የመጣህነ በጣም ብዙ ነገር አሳልፈሃል። ያው ስለምናወራ ከኔ ጋር ነገራቶችን በተወሰነ ቢሆን እረዳለሁ እና አላህ ስብሐነሁ ወተዓላ ያጽናህ። እንግዲህ አዲስ አለም መሰለኝ ብዙ ጊዜ የመጀመሪያ ሰላምታ ታቀርቢያለሽ እና አልያዝብሽ ለአንቺ አሳልፍ ልስጥ ማለት ነው። ኢንሻላህ ሌሎቻችሁ ቀጥሉ። አላሁ አክበር፣ አላሁ አክበር። በጣም ላይክ የመጀመሪያ ልክ የራሴን ስሜት እኔ ራሴ ሆንኩ እስከሚመስለኝ ነው ዛሬ ላይክ ወንድም ስላገኘው። ዋሌኩም ሰላም። በጣም ነው ደስ ያለኝ ወላሂ። እንኳንም ወንድማችን ሆንክ። ይገባሃል፣ እውነት ለፍተሃል እና ይገባሃል። ካወቅኩት ደቂቃ በኋላ የተዋወቅነው ባቢሎን ቤት ነው እና ዊ ኮኔክትድ። ደቂቃ በኋላም ደግሞ ሳየው ልፋቱን በቃ ላይክ እንቅልፌን እንደማጣ ገብቶኝ ነበር እና አላህ ዱዓ እያደረግኩኝ ው ነጋ። ስንት ቀንም እንገናኛለን እንደዚሁ እና አልሐምዱሊላህ ላይክ ፈጣሪ ሰሚ እንደሆነ ልብን የሚቀያይር እንደሆነ ይኸው ዛሬ መስክረናል። በጣም ደስ ብሎኛል። ጃዬም ሁላችሁም ዛሬ ላይ እኩል መታችሁ ነው እንኳን እያልኩኝ አስተምሩ እያልኩሽ እየጎት እንቅልፋችሁን አሳጥቻችሁ አብረን ለቆያችሁ ለሁላችሁም በእውነት አላህ ጀዛችሁን ይክፈላችሁ። ወንድም አትርፈናል። አላሁ አክበር። ሱብሃነከ ያ ረቢ መሸንዳ አላህ ያጽናው። ከጠዋቱ 8 ሰዓት ጀምሮ ሲያስተምሩት ሱብሃነከ ያ ረቢ። ሰላም አለይኩም ወራህመቱላህ። ሬነር ኦ ማይ ጋድ ወንድም ይወላ ሶሃብ የሚገርም ቆይታ ማሻአላህ ተባረክ ረህማን ያጽ ነው ያ ረቢ። ግን ለምንድን ነው ግን ሻሃዳ ሲይዙ እኛ ራሳችንን መቆጣጠር ማንችል? ያ አላህ ያ ረቢ ዝም ነው። ሲሪየስሊ ለማንም ተደስቼ አላውቅም እንደዚህ ሬነር ወላሂ አንድ ቀን እንደዚህ ተደስቼ አላውቅም ለማንም ማለት ነው። እና በጣም ደስ ብሎኛል። አልሐምዱሊላህ ረቢል ዓለሚን። አላህ ያጽናህ ወንድሜሽ። በጣም ወላሂ ሙስሊም ሳትሆን ራሱ በጣም ነበር የምወደህ እና አልሐምዱሊላህ ረቢል ዓለሚን። አላህ ደግሞ በእስልምና እንደዚህ ሲያሳስረን ቴንኪው። አልሐምዱሊላህ ወላሂ አልሐምዱሊላህ ለአላህ ምስጋና ይገባው። እንዴት ደስ የሚል ነገር ነው። ሰላም አለይኩም ሬና ሰላም እያለሁ
ሬነር ጋር ብዙ ጊዜ አብረን አሳልፈናል። ያው በመልካም በመጥፎም እና ጸባዩ ሁሉ የሚገርመኝ ነበረ። ስርዓቱ ሬነር ዋሌኩም አሰላም እያሉ ዋሌኩም አሰላም እያሉ በድዋ ደርሳል። እንደ ሌላ ሰው አይደለም። አቅም ፈላጊ የነበረ ሰው ነው እና አላህም ስብሃነ ወተዓላ ይህን መርቶት ስለ ስምና ስለፎቶ በጣም ነው ደስ ያለኝ። ሀቂቃ እኔ ሁሌም ቲክቶክ ላይ እንደዚህ አይነት ነገሮች ሲያይ ይህንን ነገር እኮ አላህ ስብሃነ ወተዓላ በጀነት ሰብስቦን ደግሞ እንደምናወራው በጀነት ተሰብስበን ደግሞ እነዚህን ቀናቶች እንደምናስታውሰው ሳስበው ሁሌም ደስ ይለኛል እና አላህ ስብሃነ ወተዓላ የጀነት ሰዎች አድርጎን እዛም ደግሞ አብረን ወንድማማችነት እዛው በእህትና ወንድምነት እዛ የምንቆይ እዛ የምንገናኝ አላህ ስብሃነ ወተዓላ ሁላችንን የሚሰብስበን። እንግዲህ አንድ ሰው ሲሰልም ቅድም ፒኬ እንዳለ ነፃ ነው ያ ሰው ከወንጀሉ በአጠቃላይ ንጹህ ሆኖ እንደ አዲስ መዝገብ ነው ይጀምሻለን። በኋላ ያወራለሁ። ኢሽማሼት ግን ብታወራ ደስ ይለኛል። ካለች አለሽ ኢሽማሼት ዜድ አለሽ? ቀይታ ነው መሰለኝ ከጠዋት ጀምሮ ኖርማል ግድ ነው። ብዙ ጊዜ አብራ የነበረች ስትከታተል የነበረች ሰው አለሽ? ዜድ ዋሌኩም ሰላም። ዋሌኩም አሰላም ናቲ ቀጥለው መርሐባ። እሺ አላህ ስብሓነ ወተዓላ እሺ አብዲ እኔ ልውረድ። መርሃባ። እንግዲህ አላህ ስብሓነ ወተዓላ ቅድም እንዳልኩት ነው ነቢያችን ሰለላሁ ዐለይሂ ወሰለም ከአንድ ማህበረሰብ ውስጥ የወጡ ባህሪያቸው የተስተካከለ ሰው ነበሩና የዛ አይነት ሰዎችን የማይመራ ከሆነ አምላክ ምንድን ነው አምላክነቱ እያልኩ ነበር። አንተ ደግሞ በክርስትና ዩኒታሪያን ላይ ያለህም ባህሪ እኔ ጋር መጀመሪያ አካባቢ በኮሜንት ጥሩ ነገር አላይም ነበረ እውነቱን ሳወራ። ከዛ ግን በንግግር አንዴ ካወራም በኋላ ገስት ላይ በቃ ባህሪ በጣም የሚገርም ነበረ። ከዛ በኋላ ነው እኔም በደንብ ያወቅኩ ረዥም ጊዜ ሆኖና ላይቲንግ ባህሪ በጣም የሚገርም ነበር። እንዲያውም ካስታውስክ ከአንድ ቀን በፊት በውስጥ ስናወራ እንትን ብዬህ ነበር፣ አንተ የጨዋ ክርስቲያን ሳይሆን የጨዋ ሙስሊም ባህሪ ነው ያለህ ምናምን ነገር ብዬህ ነበር እና ባህሪ በጣም ነበር የሚገርመኝ ወላሂ። እና አላህ ስብሐነ ወተዓላ የሚመራውን ሰው ያውቃል። ለዛ ነው ነቢያችንን ሰለላሁ ዐለይሂ ወሰለም አንተ ሰዎችን አትመራም ያላቸው። በቃ ነቢያችን ሰለላሁ ዐለይሂ ወሰለም የመምራት ስልጣን የላቸውም፣ የሚመራው አላህ ነው። ምክንያቱም አላህ ነው በልቦች ውስጥ ያለውን ነገር የሚያውቀው እና አንተ ውጭህ ላይ ያለው ካራክተርህ ያስታውቅ ነበር፣ ብዙ ነገሮችን ያስታውቅ ነበረ። ጥሩ ባህሪ ያለህ ምናምን እንዳልኩት የጨዋ ሙስሊም ባህሪ ነው ያለህ፣ የጨዋ ክርስቲያን ባህሪ አይደለም ያለህ እንዳልኩት ልክ እንደዛ ማለት ነው። እና አላህ ስብሐነ ወተዓላ በመጨረሻ መርቶሃል። ስሙን በተመለከተ ሀቢቢ ሳላህ እንትን ብሏል። ረያን የሚለው ስም ከሬነር ጋር ይሄዳል ብሎ ነበረ። ሜቢ አንተ ለራስ ያዘጋጀኸው ስም ከሌለ ረያን ማለት የጀነት በር ነው። ትርጉሙም ደግሞ ቀጥተኛ ትርጉሙ የተትረፈረፈ ማለት ነው። እና አንተ የተትረፈረፍክ ነበር እውነት ለመናገር ከእስልምና በፊትም ባህሪ በጣም ቆንጆ ነበር። አሁን ደግሞ እስልምናንም አትርፈሃል። ስለዚህ ረያን የሚለው ስም የጀነት በር ከመሆኑም ጋር በጣም ቆንጆ ስም ነው። ከሬነር ጋር የሚሄዳል ብዬ አስባለሁ። ሳላህ በጣም ቆንጆ ስም ነው ያወጣው። ግን አንተ ኦልሬዲ የተዘጋጀህበት ስም ካለ ወይም ደግሞ ኖርማል ስምህም
ከፈጣሪ ጋር ቀጥታ የሚያጋጭ ነገር ከሌለው ምንም ችግር የለውም። ኖርማል ስምህንም መጠቀም ትችላለህ። ኖርማሊ አሁን ጌታ መሳይ፣ ሙሉ ጌታ ምናምን እንደዚህ አይነት ስሞች ናቸው የማይፈቀዱት። ወይም ደግሞ ገብረ ምናምን የሚሉ እንደዚህ አይነት ስሞች አይፈቀዱም፣ የሆነ ኮንታክት ስለሚኖራቸው ማለት ነው። ከዛ ውጭ ግን ኖርማል ስም ካለ በዛ እንትን ማለት ትችላለህ። እኛ ግን እኔ በበኩሌ ከዚህ በኋላ ረያን ብዬ ነው የምጠራ። አንተ የፈለከውን ምረጥ። እኔ ሳላህን ስም ወድጄዋለሁ፣ እንደዛ ብዬ የምጠራ። አንተ ግን ስም የምትመርጠው ካለ ስም እንትን ማለት ትችላለህ። ለማንኛውም እኔ ክሬዲቱን የምሰጥ ለዜድ ቀጥሉ። ሌሎቻችሁ ምን አልከኝ? ረያን ዜድ አለች፣ አብዲ አለ። ቀጥሉ። የስሙን ጉዳይ ምን አልክ? እነሱ ያውቃሉ። ዜድን፣ አብዲ፣ ጃም አለ። እሺ አብዱ ቀጥል። አብዲ ሳይሆን አብዱ ጃ ምናምን ቀጥሉ እስኪ ኢንሻአላህ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ጓደኛዬ ደስ ብሎኛል በጣም ወላሂ። እና በጣም ደስ ብሎኛል ወላሂ። አመሰግናለሁ። ከመጀመሪያ ቀን ጀምሮ ከኔ ጋር ነበር እሱ አብዲ ሙስሊም ቤት ከመጣሁ ቀን ጀምሮ ማለት ነው። ስለሆንክ እሺ እኔ አንድ ነገር ልናገርና ምንድን ነው ሰዎች ቢሰልሙ ለምንድን ነው አለኝ ማለት ነው። እና አንተ እኮ ስለምትገባ እስልምና እኮ ለአንተ ይገባሃል አልኩትና በጣም ደስ ብሎኛል ወላሂ። ለዛሬ ቀን ስለበቃ